ሰንበት ትምህርት ቤት ድሮ በጣም ዋጋ እየከፈሉ የነበሩት ዲያቆናት ነበሩ፣ መስራቾችም። እነሱ ሲደክሙ ወይም ስንደክም ሰንበት ትምህርት ቤቱ ደከመ። ዛሬም ደግሞ እንደዚሁ ከነታጋይ ጋር ዋጋ እየከፈሉ ያሉ ዲያቆናት አሉ። ስማቸውን ለጊዜው አንጠራም፣ ብዙ ስራ ይጠበቅባቸዋል እና እግዚአብሔር አምላክ ሁላችሁንም ይባርካችሁ። ቀጣይ ዓመት ደግሞ እንደዚህ ከዚህ በላይ ማለት በዚህ ትንሹ አዳራሽ ሳይሆን ብዙ ሰው ከውጭ ያለ ታውቃላችሁ። አብረውን የመጡ ልጆች ብዙዎቹ ውጭ ናቸው። ለምን? ቤቱ ስላልበቃ ነው። ቀጣይ ዓመት ላይ ገጠር ቤተክርስቲያን ላይ እንደተደረገው ትልቅ አዳራሽ ሰርተን በአዳራሽ እንድንቀመጥ እግዚአብሔር አምላካችን ሁላችንም ይርዳል። ደጋ ዞንጋ አይታችሁ ጭላሽ መድኃኒዓለም ሄዳችሁ እስቲ ደጋ ዞንጋ ሄዳችሁ ዞንጋ ላይ ስንት አዳራሽ አለ አይታችኋል? ትላልቅ ሁለት አዳራሽ አለ። ትልቅ ያው አንዱ የሰንበት ትምህርት ቤት ነው፣ አንደኛው ደግሞ የህዝብ አዳራሽ ነው። ብልብል ሄዳችሁ አላችሁ? እስቲ እጃችሁን ብልብል ሄዳችሁ ብልብል ላይ አዳራሽ አለ። ምን አይነት አዳራሽ? ትንሽ ነች አይደል? ትንሽ ነች፣ እጅግ በጣም ትልቅ ሚካኤል ሜዳ የሚያክላል ትልቅ አዳራሽ፣ የህዝብ አዳራሽ። እኛም ግቢ ያስፈልገናል እና ሰንበት ትምህርት ቅዱስ በፍቃዱ ቅድም ቄስ በፍቃዱ ተናግረዋል። ለሰንበት ትምህርት ቤቱ በዛ ልክ እናንተ አስቡ። እናንተ ስታስቡ የሚጎላውን ነገር እግዚአብሔር ነው የሚያሞላው። ምክንያቱም ስራው የቤተክርስቲያን አይደል? እናንተ ጀምሩ እንጂ እግዚአብሔር ነው የሚሞላው። አስቡ፣ ተንቀሳቀሱ። ሰበካውን በዚህ ጉዳይ ወደኋላ አይልም። ህዝቡን በቃ በየአቅጣጫ ያለው የቤተክርስቲያን መዋቅር ሁሉ ይደግፋችኋልና በእናንተ እንደው ቢሰራ መልካም ነው። ትልቁን አዳራሽ እስከ 300 ቅጠል እስከ 200 ቅጠል የሚያክል ትልቅ አዳራሽ እዚህ ግቢ መኖር አለበት። ጉባኤ አይታችኋል። ስንት ቆርቆሮ ነው? 120 ቅጠል ነው። ትልቅ ነው። ከዚህ ይበልጣል። ባምባላ እዚህ ማንም በሌለበት ቤተክርስቲያን በተተከለበት ትልቅ 140 ቅጠል አዳራሽ ተሰርቷል። ሚካኤል ግቢ ላይ ለምን ዝናብ ቢዘንብ ሰው ይዘን የሚጋበት የለምና እሱን ለማድረግ ሞክሩ። የተመረቃችሁት ተመረቃችሁ እንድትቀመጡ ሳይሆን ሌላ እንድትመረቁ ብለን ነው እየመረቅናችሁና እግዚአብሔር ከእናንተ ጋር ይሁን። ፈተናውን ችላችሁ፣ ወቀሳውን ችላችሁ፣ የቤተሰብን ጫና ሊኖር ይችላል። ያን ሁሉ ችላችሁ በቃ ታግላችሁ ይሄን ነገር እውን አደረጋችኋል። ያሰባችሁትን ደግሞ እግዚአብሔር እንዲያሳካላችሁ እንግዲህ እግዚአብሔር ይርዳችሁ እንላለን። ለቤተክርስቲያን እንዲህ እንደሮጣችሁ ደግሞ እግዚአብሔር ለእናንተ ቤት ይሩጥላችሁ። እጃችሁን ድካማችሁን ቤተክርስቲያን ላይ እንዳዋላችሁ እግዚአብሔር አምላክ የቤታችሁን የጓዳችሁን ደግሞ እንደዚሁ ይሙላላችሁ። ይህ ቀላል አይደለም። ሕፃናት፣ እናት፣ አባት፣ ልጆች ሁሉ እንዲሰብሰቡ ቤተክርስቲያን ላይ እንዲውሉ ማድረግ በእውነት በጣም ቀላል አይደለም፣ ትልቅ ነገር ነውና ቀጣይም እንደዚሁ ተበራታችሁ እንድናያችሁ ይርዳን። ለብሶ ቦታ ማጀቡን ደግሞ አትርሱ። እሺ ሰምታችኋል። 2 ጊዜ ሚካኤል ሰንበት ትምህርት ቤት ሳያጅብ ትቷል። በተለይ ትናንት እዚች ከስቴዲየም አካባቢ የምትመጣውን ለቅሶ ሰው ይገርማቸዋል። ህዝቡ የሚያየው የውጭውን ነው። ውስጥ እኛ ፍታት ፈተን እንደ ፍታት በደንብ አገልግሎት ተሰጠ የሚባለው ማህሌት ሲቆም ነው። ማህሌት ሁሉ ይቆማል፣ መዋሲት ሁሉ ይቆማል። ፍታት ላይ ህዝቡ ያ ሁሉ ከሚደረግለት ህዝቡ የሚደሰተው በምን መሰላችሁ? አልባሳት ለብሳችሁ ሄዳችሁ እናንተ በከበሮ ስታጅቡ ሰውን ነው ያልኩት። ሰው በዚህ ነው የሚደሰተው እና የእናንተ መቅረት ሰውን ከሃይማኖት እስኪወጣ ድረስ ያደርሳል ለቅሶ ቦታ። ስለዚህ አደራችሁን ለቅሶ አትቅሩ። እግዚአብሔር አምላክ ስለነበረን ጊዜ ሁሉ የተመሰገነ ይሁን። አቡነ ዘበሰማያት